ሰን እንኳን ደህና መጣ። ስልክህን አምጣው። ለምን እንዴ? ሰን ሰን እየሳቀ መጣ። ሰን እየሳቀ ከመጣ በጣም ተናዷል ማለት ነው። ሰን እንኳን ደህና መጣ። ስልክህን አምጣው። ለምን እንዴ? ሰን ጠዋት ወደ አንቺ ልልክ የነበረውን ቴክስት ተሳስቶ ወደ እኔ ልኮት አንብቤዋለሁ። እሺ ምን? የኔን የጓደኛህን ፍቅረኛ ሌላ ሴት አተህ ነው? ሰን ተረጋጋ እንጂ ቴክስት ከምጽጽፍ ውጪ ሌላ ምንም የተፈጠረ ነገር የለም። አሃ፣ ስለዚህ እስኪፈጠር መጠበቅ ነበረብኝ ማለት ነው። የእሷ መልከስከስ አይደለም የሚያናደደኝ፣ ያንተ እኔን መክዳት። አንተ ምን አድርገህልኝ ታውቃለህ? ጊዜ እንኳን ሰጥተኸኝ ታውቃለህ? አንድ ቀን እንኳን ምን እየተሰማሽ ነው ብለህ ጠይቀኸኝ ታውቃለህ? አታውቅም። ችት ማድረግሽ አይደለም ያበሳጨኝ፣ በአንቺ ምክንያት ጓደኛዬ ማጣትን ያበሳጨኝ። የጓደኝነታችን ክፍያው ይሄ ነው። አመሰግናለሁ። ከጓደኛ ጋር ማዕድን መጋራት እንጂ ሚስትን መጋራት የትንሽ ሰው ስራ ነው። እሺ ሰን ወዴት ነው? ወደ ሰን። ሰን ከዚህ በኋላ ሞተህ እንደ አዲስ ብትፈጠር ራሱ ጓደኛ አያረግህም። ስራሽን አየሽው አይደለ? ወይ እኔን ወይ ሰንን ትመርጣለህ? ቶሎ በል። አየህ፣ ከኔ ጋር ከመሆን ውጭ ሌላ ምንም አማራጭ የለህም። አይ ጓደኛዬን መርጫለሁ። አንተ ውሻ እየተጫወትክብኝ ነበር ማለት ነው። ስተት ብሰራም ጓደኛዬን ምርጫ ውስጥ አልከተውም። እሱ ይቅርታ ባያረግልኝም ከአንቺ ጋር ግን አልቀጥልም። እንዴ ሰን ምን እያረክ ነው? አንተ እኮ የሴት ቦርሳ አትነካም ነበር። ራስህን አታዋርድ እንጂ ብራዘር። ይሄ ሰብአዊነት ጉዳይ እንጂ የክብር ጉዳይ አይደለም። እሺ እንቺ እዚህ ውስጥ አለልሽ። እናት በእናትሽ ድንገት ፔሪድ የመጥቶ ልብስ ሊያበላሽብኝ ሞዴስ ካለሽ ስጪኝ። ወይ ይቅርታ የኔ እህት አልያዝኩም። ምን ችግር አለው ብሰጫት? መቼም እኛ ወንዶች ነን። አንቺ ሴቷ ካላገሻት ማን ሊያግዛት ነው? ያለኝም አልኩ አይደል እንዴ? ከዛን ክላት ለምን ሄዳ አገዛላትም? በእናታችሁ አግዙኝ፣ እዛ አካባቢ ሱቅ የለም ብለውኝ ነው። እንዴ ሰን ምን እያደረክ ነው? እንዴ ሰን ምን እያረክ ነው? አንተ እኮ የሴት ቦርሳ አትነካም ነበር። ራስህን አታዋርድ እንጂ ብራዘር። ይሄ ሰብአዊነት ጉዳይ እንጂ የክብር ጉዳይ አይደለም። እሺ እንቺ እዚህ ውስጥ አለልሽ። አመሰግናለሁ። ይሄ ከኛ ከወንዶቹ መድረስ የሌለበት ያንቺ ስራ ነበርኩ። ሴት አይደለሽ ሲሆን ፊቷን አይተሽ መረዳት ነበረብሽ። እናንተ ካልተረዳዳችሁ ማን ነው የሚረዳችሁ ታዲያ? አንቺ ተቀምጠሽ እኔ እጅ ሞዴስ ብገዛላት ፈጣሪ ራሱ ከሰማይ ለብቻሽ መብረቅ ነው የሚያወርድብሽ። ይሄ ምግብ አይጣፍጥም። እንዴት አይጣፍጥም? አሪፍ ምግብ እኮ ነው። አንቺ አይጣፍጥም ተባልሽ አይደል እንዴ? ቆይ ምንድነው ችግርሽ? ሰን ደወለ። ሄሎ ሰን፣ የት ናችሁ? ኪንግስ ዶነር ጋር ነው ያለነው። እሺ መጣሁ። እሺ ሰን እየመጣ ነው። ለምን እዚህ መረጣችሁ? ይህ ቤት እኮ አይመቸኝም። እሺ ተሎን ጨርስና እንውጣ በእናታችሁ። እናት በእናትሽ ቶሎ አምጪልኝ፣ ቸኩለናል። እሺ አሁን አመጣለሁ። ይሄ ምግብ አይጣፍጥም። እንዴት አይጣፍጥም? አሪፍ ምግብ እኮ ነው። አንቺ አይጣፍጥም ተባልሽ አይደል እንዴ? ቆይ ምንድነው ችግርሽ? እንዴ ሰዎች ተረጋጉ እንጂ ምን ሆናችሁ ነው? ይቅርታ። እሺ ይሄንን ቅመሰው እስቲ። ይሄ አሪፍ ነው። ይሄም በጣም አሪፍ ነው። እስኪ የቀደሙ ምግብ አምጪልኝ።
ቅድም ለምንድን ነው ያልጣፈጠኝ? አሁን ለምንድን ነው የጣፈጠኝ? ሰን ቅድም ስላልተረጋጋ እንጂ ኪንግስ ዶነር የማይጣፍጥ ምግብ የለም። በሙሉ ምግባቸው እጅ የሚያስቆረጥም ነው። ቆይ ግን ሰን ምንድነው ችግር? ይሄን የመሰለ ምግብ አይጣፍጥም ያልከው? ወይኔ እኔ ቆንጆ በጣም ይቅርታሽ። ችግር የለውም። ብዙ እንስቶችን ስላሳደርክ ወንድነት እንዳይሰማ፣ በብዙ እንስቶች ስለተከበብክ ወንድ የሆንክ እንዳይመስልህ። ምናልባት ከብዙ እንስቶች መካከል ድምጿ ጎርነን ካለችው አንዷ ልትሆን ትችላለህ እንጂ ወንድ የሆንክ እንዳይመስልህ። ይኸውልህ ብራዘር፣ ወንዶች ሴቶች ስር የሚለጣጠፉ አይደሉም። ሴቶችን ከራሳቸው የሚያርቁ ናቸው። እሺ፣ ይህን በራስ መተማመን ከየት ነው የገዛኸው? እባክህ ልቀቀው። ሰዎች ምን ነው ስራ የላችሁም እንዴ? ወይስ እኔን ለመከታተል ተቀጥራችሁ ነው? ተመልከት፣ ይሄ ደደብ ምን እንደሚያወራ። ላንተ አዎ ደደብ ነኝ። ምክንያቱም አንተ የምታውቀውን ሳይሆን እኔ የማውቀውን ስለምኖር። የሞት መንፈስ ነው እንደሚያስለፈልፍህ። እኔ የማውቀውን የማውቁ ሰዎች ደደብ ናቸው ብሎ ከሚያስብ ሰው በላይ ደደብና ድንጋይ ራስ አለ? የለም። ምንድን ነው የሚያወራው? አቁመ ሰብስበህ እየሰደብከን ነው? አይ እየመረኳችሁ ነው። ገና ሰብስቤ ገርፋችኋለሁ። ይህን በራስ መተማመን ከየት ነው የገዛኸው? እባክህ ልቀቀው። በራስህ ተማምነህና አቅምህን አውቀህ እንጂ ጓደኞች አሉልኝ ብለህ አትዳፈርሽ። ማትረባ መጣ። ይገርማል። አንተ ግን ቁመህ እየሄድክ ነው? ምን ነው ከሰዓት አይነ ችግር አለበት እንዴ? ማስመሰሉን ቀጥለህበታል። እባክህ ፍቅረኛ ጥላ ሄዳ ጓደኞች ከድተው ቢዝነስህን ከስረ ምንም እንዳልተፈጠረ ሰው አክት ታደርጋለህ። በምድር ላይ ትልቁ ችግር ምን መሰለ? ሰዎችን እንደምናውቃቸው እርግጠኛ መሆን። የመከርከን እንዳይሆን ተስፋ የቆረጠ ሰው ነው ምክር የሚያበዛው። እሺ፣ ከማላውቀውና ከምፈልገው ከሌላኛው ማንነቴ ጋር ስላስተዋወቃችሁኝ አመሰግናለሁ። መጨረሻ ቃል መሆን አለበት። ሆድ እየባሰ ነው። ጓደኛ ቢሄድ ጓደኞች ይመጣሉ። ሴት ብትሄድ ሴቶች ይመጣሉ። ከፈለጋችሁ ገሃነም መግባት ትችላላችሁ። ሰን እመን፣ ተስፋ ቆርጠሃል። በፍቅረኛዬ ተስፋ ልቆርጥ እችላለሁ። በጓደኛዬም ተስፋ ልቆርጥ እችላለሁ። በቢዝነሴም ተስፋ ልቆርጥ እችላለሁ። በእኔና በፈጣሪ ግን መቼም ተስፋ አልቆርጥም። ምንድን ነው የምትቀባጠረው ሰውዬ? ፍቅረኛም ጓደኛም ቢዝነስም በእኔ ህይወት ውስጥ ቦታ የሚኖራቸው እኔ ካለው ብቻ ነው። እኔ ከሌለው ምንም ዋጋ የላቸውም። ከዚህ በኋላ ከሄድሽ እኔም አልጠብቅሽም። እንደወደቅሽ ቁጠሪ። ዋደረገልኝና ወድቄ ሺሆኝ በተነሳው አፈር የገባ ሰው ሳይሆን አፈር የገባ ስንዴ ነው ሺው ነው የሚነሳው። ለምንድን ነው የጠፋሽው? አትደውልልኝም ነበር? የጠፋሽው እንድደውልልሽ ነበር? አይ ቤት መጥተህ እንድጠይቀኝ ነበር የፈለኩት።
የሄደን መከተል አልወድም። የኔ መሄድ ጉዳይ አይደለም ማለት ነው። መመለስሽ ስለማይቀር ስትመለሽ እጠይቅሻለሁ ብዬ ነው። በጣም ራስ ወዳድና ሰልፍሽ እየሆንክ ነው። እሺ እየቀለድኩ አይደለም ሰን። እኔም እየቀለድኩ አይደለም። ለእኔ ሰልፍሽነት ራስን ሳይወዱ ሌላ ሰው ለመውደድ መሞከር ነው። እሺ ራሴን ካልወደድኩ ታዲያ ማን ልወድ ነው? ከዚህ በኋላ ከሄድኩ አልመለስ፣ አስብበት። ከዚህ በኋላ ከሄድሽ እኔም አልጠብቅሽም። እንደወደቅሽ ቁጠሪው። ዋደረገልኝና ወድቄ ሺሆኝ በተነሳው። አፈር የገባ ሰው ሳይሆን አፈር የገባ ስንዴ ነው ሺው ነው የሚነሳው። አልገባኝም። ምን ማለት ነው? አንዳንድ አባባሎች ለሰው ይመስላሉ እንጂ ለሰው አይደሉም። ሰውና ስንዴን አፈር ውስጥ ብትቀብሪያቸው ሰው በዛው ይሞታል፣ እናም ወደ አፈር ይቀየራል። ስንዴ ግን ይበቅላል፣ እናም ሺህ ይሆናል። ይሄ ከኔ ጋር ምን ያገናኘዋል ታዲያ? ራስሽን እንደ ስንዴ አትዩ፣ ሰው ነሽ። እሺ ሰን፣ ከዚህ በኋላ እንድትደውልልኝ፣ እንድትፈልገኝ፣ እንድትንከባከበኝ እፈልጋለሁኝ። እሱ የእኔ ባህሪ አይደለም። ቀይረዋ። ለሚቀያየሩ ሰዎች የሚሆን የሚቀያየር ባህሪ የለኝም። እንዲሁ ከተመቸውሽ እንቀጥላለን፣ ካልተመቸሽ ደግሞ የሚመችሽን ትፈልጊያለሽ። ማላገኝ መስሎ ነው ብሽቅ። ሰን መጣችልህ። ምን ፈልገሽ ነው? ደንበኛ እንደዚህ ነው የምትንከባከበው? ወደ ጉዳይሽ ግቢ። እሱ የአንቺ ስራ አይደለም። ለምንድን ነው ድርቅ የምትለው? እኔ በጣም እየሰለቸኝ ነው። እኔ ብዬሻለሁ። ቢሰለችሽማ እየመጣሽ እኔንም አታሰለችኝም ነበር። ቆይ አንተ ምንድን ነው ችግርህ እንዴ? እኔ ምንም ችግር የለብኝም። አንቺ ብቻ ነሽ ችግር ይሆንሽ። ለምን እኔን ትተሽ የራስሽን ህይወት አትኖሪም? እኔ ደግሞ ያላንተ መኖር አልችልማ። ውሸት። ሰው በማጣቱ ምክንያት መኖሩን አቁሞ አያውቅም። እሺ ካላልከኝ ከዚህ አልንቀሳቀስም። እንደውም እጮሃለሁ። እሺ ጮሄ። እኔ አፍሽን አላስኩሽም እኮ። አንተ ሰን፣ ከዚህ በላይ ራስሽን አታዋርጅ። እሺ እብድ ነገር ነሽ እንዴ? አዎ እብድ ነኝ። እሺ አልከኝ። ፈጣሪ ሆይ ትዕግስት ስጠኝ። እንዴ ሰን፣ ነይ ቀስ ብለሽ ውጭ። እህቴ የት ነው ያለችው? አልደግመውም። እህቴ የት ነው ያለችው? ኦ ወንድሜ አትቆይም አይደል? የኔ ቆንጆ አልቆይም። አዎ ምን ነው ናፍቅሻለሁ እንዴ? ተሎ እመጣለሁ። እሺ ነይ እስኪ አንቺ ሾካካ። ምንድን ነው? አንቺ እዚህ ቤት በመኖርሽ ሰን ለኔ ያለው ፍቅር ቀንሷል። ታዲያ ይሄ ከኔ ጋር ምን አገናኘው? ወይ ስለማትንከባከቢው ነው ወይም ደግሞ ስለማትረጂው ነው። አፍሽን ዝጊ፣ ጉሮሮሽ ነው የምበጥስልሽ። መቼም ራስሽን ከኔ ጋር እያወዳደርሽ አይደለም አይደል? አፍሽን ዝጊ ያልኩሽ እኮ። ባልዘጋስ? ሄሎ ሰን። ወይ አረማይ ችግር ውስጥ ናት መሰለኝ። ምንድነው የምታወሪው? አንቺ እንዴት አወቅሽ? ከሚስት ጋር እየተጨቃጨቁ ነበር። ማይ ከጮች በኋላ ግን ድምጿ ጠፋ። እህቴ የት አለች? እኔ ምን አውቃለሁ እንዴ? አታበሳጭኝ። እህቴ የት ነው ያለችው? እኔ ምን አውቃለሁኝ? እኔ እህቴ ጠባቂ ነኝ እንዴ? እህቴ የት ነው ያለችው? አልደግመውም። እህቴ የት ነው ያለችው? እሺ እነግርሃለሁኝ። ፍቻት።
ወንድሜ ለምን ጥለኸኝ ሄድክ? ምን አድርጋሽ ነው ግን? ባንተ ከመጣችብኝ አንቄ ነው መገላት። ይሄ የመጀመሪያዬ ነው። አንቺ እህቴን ማሰቃየት የመጀመሪያሽ ከሆነ እኔ ደግሞ ከአንቺ ጋር የምኖረው ዛሬ የመጨረሻዬ ነው። አንተ ላለማጣት እኮ ነው እንደዚህ የማደርገው። እህቴን የምታሰቃያት እኔን ላለማጣት ነው? ዘገምተኛ ነገር ነሽ እንዴ? ለሴት ልጅ ክብር የለም ማለት ነው። እራሷን የማታከብር ከሆነ ከኔ ለምን ክብር ትጠብቃለች? ሴት የማያከብር ወንድ ለኔ ወንድ አይደለም። ኦኬ ቱ ማትወደው ነገር ምንድን ነው? ቀልድ አልወድም። ቁም ነገር ትወዳለህ ማለት ነው? አይ እውነትን ነው የምወደው። ቁም ነገርና እውነት አንድ አይደሉም? አይደለም። ቁም ነገር የሁሉም ነው፣ እውነት ግን የራስ ነው። አልገባኝም። ዓለም ላይ ያሉ ሁሉም ሰዎች ውሃ ውሃ መሆኑን፣ አፈር አፈር መሆኑን፣ ሰማይ ሰማይ መሆኑን ይስማሙበታል። ግን ሁሉም ሰዎች ደግሞ አፈርንም ፀሐይንም ሰማይንም የፈጠረውን እግዚአብሔርን ግን ሁሉም አያምኑበትም። ማመን ነበረባቸው? አይ ምርጫ ስላላቸው ግዴታ አይደለም። ወዴት ነው የምትሄደው? ንቀት መሆኑ ነው? አብረን የመጣ ነው፣ አብረን የተቀመጥ ነው አይደለም። ቢሆንም እያወራን አይደለም? ማስፈቀድ ነበረብክ። አውርተናል ማለት ተግባብተናል ማለት አይደለም። ማድረግ የምፈልገውን ነገር ለማድረግ ደግሞ ከሰዎች ፍቃድ አልጠይቅም። ለሴት ልጅ ክብር የለም ማለት ነው። እራሷን የማታከብር ከሆነ ከኔ ለምን ክብር ትጠብቃለች? ሴት የማያከብር ወንድ ለኔ ወንድ አይደለም። ኦኬ ቱ ውሻ ነህ። እሺ ማንም ወንድ እንዳንተ ረግጦኝ ሂዶ አያውቅም። እኔ ማንም ወንድ አይደለሁማ። አንቺን ረግጠውሽ የማይሄዱ ወንዶች ደግሞ ስተፊባቸው ይዘው በጥፊ የሚያጠናግሩሽ ናቸው። መከበር ከፈለግሽ ወንድ ወደ አንቺ ይምጣ እንጂ አንቺ ወደ ወንድ አትጂ። እሺ የለበስከው ልብስ አንተን እንጂ እኔን አያሞቀኝም። ነገሮችን ስታደርግ ለራስህ ብለህ እንጂ ለሰዎች ብለህ አታድርግ። እሺ መጣች ደግሞ ልታለቃቅስብኝ ነው። ቤኪ ምን ፈለግሽ ደግሞ? እወድሻለሁ ትለኛል ነበር እንዴ? ለምንድን ነው የምገፋኝ? ለትዳር ምቶኝ ሴት አይደለሽማ። እስኪ ራስሽን ተመልከች። ምንሽም እኮ አያምርም። አንቺን አግብቼ የጓደኞቼ መቀለጃ ልሁን? ትዳርህን ከጓደኞች ጋር ነው እንዴ የምትመራው? አረ በጭራሽ። ምን ነው ሚስትህ ያንተ ብቻ ከሆነች ትዳርህን ከሚስት ጋር ብቻ የምትመራው ከሆነ ጓደኞቼ ይስቁብኛል ብለህ ለምንድን ነው የምትጨነቀው? ሰን አልገባህም። ልዩነታችን ምን እንደሆነ ባላቅም እኔ እናንተ በጣም የተለያየን ሰው ነን። አዎ ልክ ነህ። የኔና ያንተ ልዩነት ምኑ ጋር መሰለ? አንተ የምታስበው በጭንቅላት ነው፣ እኔ የማስበው ደግሞ በልቤ ነው። አንተ የምትጓዘው በብዙሃኑ መንገድ ነው፣ እኔ የምጓዘው ደግሞ በተቃራኒው ነው። አንተ ሰዎች ምን ይሉኛል ትላለህ፣ እኔ ደግሞ ልቤ ምን ይለኛል እላለሁ። አልገባኝም። ምን ማለት ነው? የለበስከው ልብስ አንተን እንጂ እኔን አያሞቀኝም። ነገሮችን ስታደርግ ለራስህ ብለህ እንጂ ለሰዎች ብለህ አታድርግ። እሺ ሰን በቃ አልፈልጋትም። ፍቅር በፍላጎት እንጂ በግድ አይሆንም። አንተ አልፈልጋትም ብለህ የተውካትን ሴት እየተሻለች ሊያደርጋት የሚፈልጋት ወንድ አለ። እሺ